40 ሚሊዮን ብር አስረስ እንደሰረቀ ታውቃላችሁ? 40 ሚሊዮን እና ልደቱ የፖለቲካ ብስለት የለውም። ጠዋት የተናገረውን ከሰዓት መድገም አይችልም። እንደው አቶ ልደቱ መቼ ፖለቲካ ይሳካላችሁ? አይ ልደቱ ይቅርታ አድርገልኝ፣ እንደው ፐርሰናል ካራክተር አሳሲኔሽን ይመስላል እንጂ እንኳን ፖለቲካ ትዳር ያልተሳካለት ሰው ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ያቀናሉ። በተመሳሳይ ክቡር ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ይመጣሉ። ውድ ቤተሰቦቻችን በዛሬው መረጃ ሰዓታችን ላይ በርካታ ጉዳዮችን እንዳስሳለን። አስረስ ማረ ዳምጤና እሱ የሚመራቸው ፋኖች ዘርፈውታል ስለተባለው ረብጣ ገንዘብ፣ አቶ ታዬ ቦጋለ ስለ ጀዋር መሐመድና ልደቱ አያሌው የሰጡትን ሐሳብ፣ እንዲሁም ኢትዮጵያና ኤርትራ በቅርቡ አዲስ ስምምነት ሊፈራረሙ ይችላሉ በሚል ስለሚሰማው መረጃ የምንላችኋለን። ኢትዮጵያ በምትካፈልበት የብሪክስ ስብሰባ ላይ የታየው የኢራንና ዩናይትድ አረብ ኤሚሬትስ ፍጥጫም እናነሳለን። አብራችሁን ቆዩ። ከሰሞኑ እየወጡ ባሉ መረጃዎች መሰረት በፋኖ አመራሮች ዘንድ ከፍተኛ የሆነ የገንዘብ ምዝበራና የውስጥ ክፍፍል መኖሩ ተገልጿል። በተለይም አስረስ ማረ ዳምጤ የተባለ አመራር አካል እርሱ አደሩ ሊከፋፈል የነበረን ማዳበሪያ በመቆጣጠርና በመሸጥ 40 ሚሊዮን ብር እንደሰረቀ ተጠቅሷል። ይህ የተመዘበረ ገንዘብ አንዳንድ ሚዲያዎችን ለማቋቋም እንደዋለም እንዲሁ ይነገራል። በተጨማሪም የፋኖ እንቅስቃሴዎች በጎንደር በሸዋና በሌሎች አካባቢዎች በሚገኙ ቡድኖች መካከል የጎራ መከፋፈልና አለመግባባት እንዳለባቸውም ይሰማል። 40 ሚሊዮን ብር አስረስ እንደሰረቀ ታውቃላችሁ? 40 ሚሊዮን ብር ከነቦታው ከነምኑ ማቅረብ እንችላለን። ምን እንዳደረገ ታውቃላችሁ? አንድ የሆነ ቦታ ላይ ለአርሶ አደሩ የሚሰራጭ ማዳበሪያ መጣ። ለአርሶ አደሩ ሊሰራጭ ከዛ ይሄ ውስጥ አርበኛ ምናምን የሚባለው ማለ ጥቆማ ሰጠ። ማዳበሪያውን ተቆጣጠሩት ከነ መኪናዎቹ ከነምኑ። አሁን አይደለም ትንሽ ቆየት ብሎ 40 ሚሊዮን ብር ሸጡት። 40 ሚሊዮን አስረስ ስትመጣ አንዱ የምትጠየቀው በዚህ 40 ሚሊዮን ነው። ባይዘው ሽግግር ፍትው ይጠይቃል። አትጠራጠር። በሱ መምጣት አይቀርም። ስትመጣ ግን ይጠይቃል። መምጣት እንድትመጣም ገፋፋለሁ፣ ቢያንስ በህይወት ትኖራለህ። 40 ሚሊዮን ሲሸጥ ግን አንዳንድ ሚዲያዎች ያቋቋማቸው ሚዲያዎች ከዛ ገንዘብ ልኮ ነው ያቋቋማቸው። አሁን ስማቸውን አልነግራችሁ። በአስረስ 40 ሚሊዮን የተቋቋሙ ሚዲያዎች አሉ። እውነት ነው ይሄ። በዚህ ደረጃ ያለ ነው። እነዚህ ሰዎች እየተባሉ ጨርሰ እንትን እያሉ ነው። ግን እንደ መደምደሚያም እየሰጠን እንድንሄድ ሰውም እየነቃ ነቅቷል። ግንዛቤ ለሞ እዚህ ውጭ ሀገር ያለው ከገንዘብ ውጭ ሌላ ነገር የለውም፣ ሌላ ምንም ነገር የለውም። ስለዚህ ይሄንን ነው ግንዛቤ እየፈጠርን ያለ። ዛሬ በሁለት ጎራ ተከፋፍለው ሲቧጨቁ ነው የሚውሉት። ሲቧጨቁ በሁለት ጎራ ተከፋፍለው ምስራቅ ምዕራብ ምናምን እየተባባሉ እንትን አፋብን ምናምን የጎንደር የሸዋ እሱ የለም፣ ምንም የለም። ምንም ዳሞቴ ምናምን እንትን ነው የሚባባሉት። ባይዘው ዳሞቴን አትንኩብኝ፣ ዳሞቴን ንኩብኝ ምናምን ነው የሚባባሉት። የፋኖ አመራሮች በመዋቅርና በስልት የተለያዩ ናቸው። በየአካባቢው ማለትም ጎጃም፣ ጎንደር፣ ወሎ፣ ሸዋ የሚንቀሳቀሱ ቡድኖች የጋራና አንድ ወጥ የሆነ ማዕከላዊ አመራር እስካለፉት ወራት ድረስ አልነበራቸውም። በየአካባቢው ባሉ ታጣቂዎች መካከል የመሪነት ሚናን ለመያዝ የትግሉን አቅጣጫ ለመወሰንና በየአካባቢው የኃይል ሚዛን ለመፍጠር በሚደረጉ ጥረቶች የውስጥ ክፍፍል መኖሩም ይነገራል። ይህን ችግር ለመፍታት እንደ አውሮፓውያኑ አቆጣጠር በጥር 2026 በዘመነ ካሴ የሚመራው አማራ ፋኖ ብሔራዊ ኃይልና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው የአማራ ፋኖ ብሔራዊ ንቅናቄ አፋብንን በመመስረት አንድ መዋቅር መፍጠራቸውን ይፋ አድርገው ነበረ። ሆኖም ግን ሁሉም የፋኖ ቡድኖች ሙሉ በሙሉ በዚህ መዋቅር ስር መግባታቸው አጠያቂ ነው። በሌላ በኩል ከዲያስፖራውና ከአካባቢው ነዋሪ የሚሰበሰበውን ገንዘብ በትክክል ለታለመለት የጦር መሳሪያ ግዢና ለተዋጊዎች ድጋፍ የማይውልበት አጋጣሚዎች መኖራቸውንና በገንዘብ አያያዝ ላይ ግልጽነት ማጣት መኖሩ በደጋፊዎችና በነዋሪዎች ዘንድ ይነሳል። በአንዳንድ የፋኖ መዋቅሮች ውስጥ የገንዘብና የጦር መሳሪያ አቅርቦትን ለመቆጣጠር በሚደረግ ሽኩቻ አመራሮች እርስ በርስ ይጋጫሉ። በአንዳንድ አመራሮች ዘንድ የሀገር አቀፍ የህልውና ትግሉን ከማስቀደም ይልቅ የየአካባቢያቸውን ቡድን በማስበልጠጥ እኔ ብቻ መሪ ነኝ የሚል ብሪተኝነትና ጎጠኝነት የጋራ ትግሉን እያደናቀፈ መሆኑ በምሁራንና በአክቲቪስቶች ይተቻል። አንዳንድ የፋኖ አመራሮች ከመንግስት ጋር ለመደራደር አዎንታዊ ምላሽ ሲሰጡ፣ ሌሎች ደግሞ ያለምንም ቅድመ ሁኔታ ትግሉ መቀጠል አለበት የሚል አቋም በመያዛቸው በመካከላቸው የሀሳብ ልዩነት መኖሩም ታይቷል። ይህ መጠነኛ ክፍፍልና የገንዘብ ችግር የፋኖን የጋራ አቅም ከመቀነስ ባለፈ በየአካባቢው ባሉ ታጣቂዎች መካከል የኃይል ግጭት እንዲቀሰቀስ ምክንያት መሆኑም ተጠቅሷል። በአጠቃላይ የፋኖ ንቅናቄ በአማራ ክልል ህልውና ለማስከበር የሚደረግ የህዝባዊ ተጋድሎ ውጤት ቢሆንም ከላይ የተጠቀሱት የአመራር መከፋፈል፣ የገንዘብ ግልጽነት ማጣትና መጠነኛ የኃይል ትንቅንቆች የንቅናቄው የወደፊት እጣ ፈንታ ላይ ስጋት መሆናቸውን የተለያዩ ምንጮች ያመለክታሉ።
የኢትዮጵያ ፖለቲካዊ ሁኔታ ምርጫ ከመድረሱ ጋር ተያይዞ ከፍተኛ ውጥረት ውስጥ እንደሚገኝ ምንጮች ይጠቁማሉ። በተለይም በዲያስፖራው ዘንድ የሚደረጉ የፌስቡክ እና የኢንተርኔት ዘመቻዎች ውጤት ማምጣት እንዳልቻሉና የጋራ ግብ የሌላቸው የፖለቲካ ስብስቦች የዝንጀሮ ሰርግ በሚመስል መልኩ የተዘበራረቀ አካሄድ እየተከተሉ እንደሆነም ይገለጻል። እንደ አቶ ልደቱ አያሌውና ጀዋር መሐመድ ያሉ የፖለቲካ ሰዎች ያላቸውን የቆየ ፖለቲካዊ ቅራኔ ወደ ጎን በመተው ለስልጣን ሲሉ ሊተባበሩ እንደሚችሉ ቢገመትም በመካከላቸው ያለው የታሪክ አረዳድና የብሔር አመለካከት ልዩነት እንደ ሰሜንና ደቡብ ዋልታ እጅግ እየራቀ እንደሆነም ይጠቀሳል። አቶ ልደቱ የፖለቲካ ብስለት እንደሌላቸውና ጠዋት የተናገሩትን ከሰዓት የሚክዱ እንደሆኑም ይገለጻል። በዲያስፖራው ዘንድም ለተቃውሞ የተሰበሰበ ገንዘብን በመቀማማት እርስ በርስ የመካሰስና የምስጢር መውጣት ሁኔታዎች እንዳሉ ምንጮች ያስረዳሉ። ልደቱ የፖለቲካ ብስለት የለውም። ጠዋት የተናገረውን ከሰዓት መድገም አይችልም። እንደው አቶ ልደቱ መቼ ፖለቲካ ይሳካላችሁ? አይ ልደቱ ይቅርታ አድርገልኝ፣ እንደው ፐርሰናል ካራክተር አሳሲኔሽን ይመስላል እንጂ እንኳን ፖለቲካ ትዳር ያልተሳካለት ሰው ነው። ብዙ ቦታ ሞክሯል። እኔ አንድ 10 የሚሆኑትን ፍቅረኞቹን አውቃቸዋለሁ። ከጀዋር ጋር ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር ሊሆኑም ነው አንድ ያሰቡት እና ከፈለገው ጋር እንደው ሁለቱ ግን ቢገናኙ በአገር ቢሰጣቸው ምን ያደርጋሉ? እንዴት አድርገው መጀመሪያ ይሄኛው ኦሮሚያ አውት ኦፍ ኢትዮጵያ የሚል ነው፣ ያኛው ኢትዮጵያ የቀይ ባህርም የምንም ሲፈልግ ደግሞ አሁን ጊዜው አይደለም የሚል ነው። ሁለቱ ያላቸው ኤጎ ራሱ ከላይ ለመምጣት ያላቸው ፍላጎት በቃ መጨረሻ ሪንግ ውስጥ ነው የሚገቡት። ዲዋር አንዲ ተኳንዶ ምናምን ብሎ የተለማመደ ነበር፣ ልደቱም በዛው የተለማመደ ነበርና ተቀጣቅጠው ነው ያልኩት። እነዚህ ሰዎች ሲጀመር ሀገርን ለነሱም የሚሰጣቸው የለም። ለህፃን ልጅ ብርጭቆ መስጠት ማለት ነው ምንም የማያውቅ የሆነ እንክትክት የሚልበት ቦታ ሲጀመር ወደዚህ አይደርሱ። ሁለቱም ሰዎች በቃ እኮ ተሰደዱ። እነዚህ ሰዎች አቅቷቸው መታገል አቅቷቸው ቻሌንጅ ካልቻልክ ምን ሌላው እኮ ፖለቲከኛ እዚህ ነው ያለው። አንተ እኮ እውነተኛ ታጋይ ከሆንክ ሀገር ውስጥ ሆነ የተለያዩ ወጣቶችን እያንቀሳቀስክ አሁን በምንድን ነው መጥተው ሽግግር መንግስት የሚሉት? ምን አይነት ፕሮግራም እነዚህ ሰዎች ምን አይነት ፕሮግራም ነው ያለው? ኢትዮጵያ ላይ ያላቸው አመለካከት ኢንታየርሊ ዲፈረንት ነው። እንደገና ደግሞ በታሪክ ላይ ያላቸው አረዳድ ፈጽመው ማንም እህል አላምጦ መዋጥ ይበቃል፣ ፍልስፍና አይጠይቅም። የሁለቱን የታሪክ አረዳድ፣ የሁለቱን የፖለቲካ አረዳድ፣ የሁለቱም የብሔር አመለካከት ልዩነት ለማወቅ አራምባና ቆቦ የሚለው አይገልጸውም። ሰሜን ዋልታና ደቡብ ዋልታ ናቸው። የመጨረሻ ኤክስትሪም ግን የሚያመሳሰላቸው ነገር አለ። ለምሳሌ አቶ ልደቱ በ97 ምርጫ ተከበብኩኝ ብሏል። አቶ ጀዋርም ደግሞ አዲስ አበባ መጥቶ ይዛኔ ተከበብ ያለው ብሏል። እና ሁለቱም በተከበብ ያለው የፖለቲካ ሲስተም ውስጥ አንድ ናቸው ብዬ አምናለሁ። በከበቡሽ ፖለቲካ ብቻ ሳይሆን ለስልጣን ባላቸው እጅግ አደገኛ መጎምጀት ይላሉ። ደስ ይለኛል እሱ ቋንቋ በጣም መጎምጀት መመኘት ማለት ነው። አዎ በቃ መጨረሻ ይሄ እንዲህ ስፍስፍ ነው የሚያደርጋቸው። ልደቱና እኮ ጀዋር እንዲህ ክችክችክች የሚያደርጋቸው እንደ ቀትር ጋኔን ባናየው ግን እንቀሸቀሻል። በዛ ሰዓት አትውጡ ይሉ ነበር ወላጆቻችንና እንደ ቀትር ጋኔን መንቀሳቀሳቸው ምርጫ ሲደርስ አሁን እንግዲህ ተመልከት፣ የቀረው ስንት ነው? አሁን 24 ነው። ዛሬ ስንት ነው? 3 ነው 4 ዛሬ 4 ነው። እንግዲህ 20 ቀን አይሞላም የቀረው። በቃ 24 ላይ ገባን ማለት ነው እኮ ማከለ ላይ እንዲህም ሆኖ ክሽክሽክሽ ያደርጋቸዋል። ግን አሁን ልክ አሸናፊው ሲታወቅ ወደ ልካቸው ይገባሉ። የተወሰነ ጊዜ ደግሞ ይጠፋሉ። አሁን ይሄ የሰበሰቧትን ብር የሚበሉበት ጊዜ ነው። ያቺ ወቅት ደግሞ ይሄ ጉንዳን አለ ያግዝና ዝናብ ሲመጣ ውስጥ ሆኖ ይበላል። እንደ ጥንዚዛ ደግሞ አለች እና አሁን እነሱ አግዘዋል በደንብ እንደዚህ እንደ ጉንዳን ሰብስበዋል። አሁን የሚበሉባት ጊዜ ናት። የሉም ታያቸዋል። አሁን የተቃውሞ አውደት እንጂ እንታሉ በቃ ተአምር ሊፈጠር ነው አሉ። ብይነ መረብ አንቀጥቅጥ መሬት አንቀጥቅጥ ምን ተንቀጠቀጠ? የአፋር አንድ ቦታ ላይ ኤርታሌ ወይ ፈንታሌ ዱቤ አካባቢ የምትፈጠር እሳተ ገሞራ እንደው ትንሽ ኮንዶሚኒየሞችን ታንቀሳቅሳለች። አንድ ወፍ ይላሉ። ደስ ይለኛል። ወፍ የለም። በቃ ሞከሩ። አሁን በቃ ተአምር ሊፈጠር ነው፣ ህዝቡ ወጣቱ ሊነሳሳ ነው ምናምን አሉ። አስከሬን ለጠፉ። ተመሳሳይ የሆነ ስትራቴጂ፣ ተመሳሳይ ሀገራዊ ግብ ሳይኖርህ ብልጽግናን ስለጠላ የጠላቴ ጠላት ወዳጄ ነው ብለህ ሀገር እኮ ልትመራ አትመጣም። ነገስ ሀገር ሲሰጣቸው ገዱና እንትና ኢንጂነር ይልካል በቦክስ እነሱ እንኳን እኮ በቦክስ ተመታተዋል። እነዚህ ሰዎች ደግሞ አንድ ላይ ብታስገባቸው የዝንጀሮ ሰርግ ነው የሚሆነው። ዝንጀሮ እዚህ ጋር ሙዝ አለ፣ እዚህ ባቄላ ምናምን አንድ ላይ የሚያተረማምሰው በስርዓት አይበላም። የዝንጀሮ ሰርግ የሚባለው ለዚህ ነው። ያገኘውን በቃ አጠገቡ ወደዚህ ሳይ ደግሞ ሙዝ አለ፣ በዚህ ይዛል አንዱ እዚህ ከቶ ምናምን እዚህ ጋር እና የዝንጀሮ ሰርግ የሆነ ፖለቲካ ይዘው መተው ኢትዮጵያ ህዝብ ላይ እንዴ ኢትዮጵያን ህዝብ እንዴት ቢንቁት ነው? 130 ሚሊዮን ነው። ዳይቨርስ ነው በሃይማኖት፣ ዳይቨርስ ነው በአመለካከት፣ በቋንቋ። ይሄንን አኮሞዴት ማድረግ የሚችል አይደለም። ሶ
ዲያስፖራ ውስጥ ያለው እኮ 90% ብዙ ጊዜ የምናገርለት ኢኖሰንት ነው፣ አይፈልግም። እቺን 10%ን መከራው የሚያሳዩት መከራው የሚያሳዩት ደግሞ ለማን ነው? ለራሳቸው ኪስ፣ ለሀገር ምናምን ብለው የሚሰሩ እንዳይመስል። አዎ ሰሞኑን ሲጣሉ የምንድነው የጅል ጸብ ሲጣላ ሚስጥር ይወጣል ነው የሚባል ነገር አለ እየተዝረጠረጠ። አዎ እገሌ የሰበሰበው ይሄን ያክል ፐርሰንት በልቷል፣ እገሌ ይሄን ያክል ነው ብለው እርስ በርስ እየተበላሉ ነው። እንደው እኔ ልጅ የምታስተምረው እዚህ ነው የምታስተምረው እዛ ነው፣ ይሄን በላኝ እንደ በካሜራ በምን እኛ እኮ ወደ ይሄኛው ያወርደናል ወደ እነሱ ሌቭል። በቅርቡ የካቲትና መጋቢት ወሮች ላይ የወጡ ዘገባዎች እንደሚያሳዩት ቀደም ሲል ከፍተኛ የፖለቲካ ልዩነት የነበራቸው ፖለቲከኞች ጀዋር መሐመድና ልደቱ አያሌው አሁን ባለው የኢትዮጵያ ወቅታዊ ሁኔታ ላይ የጋራ አቋም በመያዝ የፖለቲካ ትግላቸውን አስተባብረው ለመስራት ጥረት እያደረጉ ነው። ጀዋር መሐመድና ልደቱ አያሌው በሀገሪቱ የጦርነት ቀውስ፣ ኢኮኖሚ ድቀትና የመንግስት ፖለቲካ ምህዳር መጥበብ ላይ ተመሳሳይ ስጋት አላቸው። ጀዋር መሐመድ ከሌሎች የተቃዋሚ ፓርቲዎች ጋር በመሆን በ2026 እንደ አውሮፓውያን አቆጣጠር ምርጫ ላይ ትኩረት ለማድረግ የተቃዋሚ ፓርቲዎችን ንቅናቄ መመስረቱ ይታወቃል። ልደቱ አያሌው በበኩሉ በውጭ ሀገር ሆነው የአብሮነት ኢትዮጵያ ሲቪክ ንቅናቄን በመምራት የሰላማዊ ትግል ጥሪን እያደረገ ነው። ሁለቱም ፖለቲከኞች ገዢው ፓርቲ የፖለቲካ ምህዳሩን እንዲከፍት፣ የፖለቲካ እስረኞችን እንዲፈታና ሁሉንም አካላት ያካተተ ብሔራዊ ውይይት እንዲደረግ ግፊት በማድረግ ላይ ናቸው። በዘንድሮ ምርጫ ላይ በቀጥታ ከመሳተፍ ይልቅ በሌሎች መስኮች ትርጉም ያለው ተሳትፎ ለማድረግና ተለዋጭ የፖለቲካ አማራጭ ለማቅረብ ልዩነቶቻቸውን ወደ ጎን በመተው መንግስትን ለድርድር ለማቅረብ እየሰሩ መሆኑም ይነገራል። በኢትዮጵያና በኤርትራ መካከል አዲስና የታሪክ ምዕራፍ የሚከፍት ግንኙነት እንደሚጀመር የሚጠቁሙ መረጃዎችም ይሰማሉ። በዚህም መሰረት በቅርቡ የሚደረግ የመሪዎች ጉብኝት ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ የሚያቀኑ ሲሆን ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ ኢትዮጵያ እንደሚመጡ ይጠበቃል። የአሰብ ወደብ አጠቃቀምም እድገት ያሳያል ተብሎ ነው የሚጠበቀው። ኢትዮጵያ የአሰብን ወደብ ያለምንም ገደብ እንድትጠቀም የሚያስችል ስምምነት እንደሚደረግም ተገልጿል። ከአሰብ ወደ መቀሌ፣ አስመራና አዲስ አበባ የሚዘረጉ የባቡር መስመሮች፣ የፈጣን መንገዶችና የኤርፖርት ማስፋፊያ ስራዎች እንደሚከናወኑም ምንጮች ያመላክታሉ። የጋራ ሚኒስትሮች ምክር ቤት በድንበር፣ በጸጥታ፣ በንግድና በኢንቨስትመንት ዙሪያ በጋራ የሚወስን የሁለቱ ሀገራት የሚኒስትሮች ፎረም እንደሚቋቋምም ይሰማል። ይህ አዲስ ስምምነት ከዚህ ቀደም ከነበረው የአስመራ ዲክላሬሽን ባለፈ በሁለቱ ሀገራት መካከል ዘላቂና ተቋማዊ የሆነ ትብብር ለመፍጠር ያለመ እንደሆነም ተጠቁሟል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ያቀናሉ። በተመሳሳይ ክቡር ፕሬዝደንት ኢሳያስ አፈወርቂ ወደ ኢትዮጵያ ይመጣሉ። በዛም የሁለትዮሽ ግንኙነትን እስከ ዛሬ ከነበረው ሁኔታ ባለፈ በአዲስ ምዕራፍ የሚበይን የሚወስን ስምምነቶችን ያደርጋሉ። ከስምምነቶች አንዱ ኢትዮጵያ የአሰብ ወደብን ያለምንም ገደብ የምትጠቀምበት፣ ከአሰብ ወደ መቀሌ፣ ከአሰብ ወደ አስመራ፣ ከአሰብ ወደ አዲስ አበባ የባቡር የፈጣን መንገድ እንዲሁም የኤርፖርቶች መስፋፊያ የሚከናወንበት፣ የኃይል መሰረተ ልማት የሚዘረጋበት፣ የኢትዮ ኤርትራ ቦርደር ኮሚሽን ወደ ትግበራ የሚገባበት፣ በተመሳሳይ ኢኮኖሚያዊ ትብብሮች የሚደረጉበት፣ በእነዚህ ዙሪያዎች ሰፋፊ የጸረ ሽብር ከዚህ በፊት የአስመራ ዲክላሬሽን፣ የጅዳ ዲክላሬሽን፣ የኢትዮ ኤርትራ ቦርደር ኮሚሽን እንዲሁም በጋራ የሚኒስትሮች ምክር ቤት አመታዊ የሆነ አኑዋል የሆነ ስትራክቸር አሉ ነው የጋራ የሚኒስትሮች ፎረም የሚቋቋምበትና በድንበር፣ በጸጥታ፣ በጸረ ሽብር፣ በንግድ፣ በኢንቨስትመንት በእነዚህ ሁሉ ላይ የሚወሰን ምክር ቤት የሚኒስትሮች ፎረም ያቋቁማሉ። በግንቦት ወር ላይ ባለው ተጨባጭ መረጃ መሰረት በኢትዮጵያና በኤርትራ መካከል አዲስና የተሻሻለ ግንኙነት በቅርቡ ይፈጠራል ብሎ ለማሰብ አስቸጋሪ የሚያደርጉ በርካታ ውስብስብ ችግሮች መኖራቸውን ግን መሸሸግ አይቻልም። ምንም እንኳን በተወሰኑ ድንበር አካባቢዎች እንደ ዛላምበሳ ባሉ የህዝብ ለህዝብ ግንኙነትና የአካባቢ ነዋሪዎች ሰላማዊ እንቅስቃሴዎች በስፋት ቢታዩም በሁለቱ ሀገራት ከፍተኛ አመራሮች መካከል ያለው ግንኙነት በአሁኑ ወቅት በአስከፊ ደረጃ ላይ ነው የሚገኘው። የኢትዮጵያ መንግስት ኤርትራ ሉዓላዊ ግዛቱን ጥሳ በመግባት የወታደራዊ ጥቃት እየፈጸመችና ታጣቂዎችን እየደገፈች ነው ሲል በይፋ ይከሳል። ኤርትራ በበኩሏ እነዚህን ክሶች ሐሰተኛ በማለት ታጣጥላለች።
ሁለቱ ሀገራት ከፍተኛ የጦር ኃይላቸውን ወደ ሰሜን ድንበር እያዛወሩ መሆናቸውንና መከማቸታቸውም ስጋት የፈጠረ ሲሆን ኤርትራ ከግብፅና ሶማሊያ ጋር የጠበቀ ግንኙነት በመፍጠር ኢትዮጵያን የመገዳደር አዝማሚያ እያሳየች ነው። እንደ አውሮፓውያኑ አቆጣጠር ከህዳር 2022 የፕሪቶሪያ ስምምነት በኋላ የኢትዮጵያና የኤርትራ ግንኙነት መሻከሩን ተንታኞች ይናገራሉ። በቅርቡ በተለይም በሚያዝያ ወር ላይ በኤርትራ ውስጥ በሚገኝ የፋኖ ታጣቂዎች ካምፕ ላይ ፍንዳታ ደረሰ የሚል መረጃ በሰፊው ቢሰራጭም መረጃው የሐሰትና በአርቲፊሻል ኢንተለጀንስ የተፈጠረ መሆኑ ተረጋግጧል። ይሁን እንጂ እንደዚህ አይነት የውሸት ዘገባዎች መሰራታቸው በሁለቱ ሀገሮች መካከል ያለውን ወቅታዊ መካረር የሚያሳይም ሊሆን ይችላል። በአጠቃላይ በኢትዮጵያና በኤርትራ መካከል አዲስ የታሪክ ምዕራፍ እንዲጀምር በሰላማዊ መንገድ የድንበር ውዝግቡን መፍታት፣ የኃይል አስተላለፍን መቀነስና ከፍተኛ አመራሮቹ በመተማመን መነጋገር ካልቻሉ በቀር በአሁኑ ወቅት ያለው ሁኔታ ወደ ሰላማዊ ግንኙነት ለመሸጋገር ያለው እድል ጠባብ ነው የሚል ትንታኔ የሚሰጡም አለው። የተባበሩት አረብ ኤሚሬትስና ኢራን በብሪክስ ስብሰባ ወቅት ከፍተኛ የቃላት ልውውጥ ማድረጋቸው ተሰማ። በህንድ አስተናጋጅነት እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የተባበሩት አረብ ኤሚሬትስና ኢራን በወቅታዊ መካከለኛ ምስራቅ ቀውስ ዙሪያ የቃላት ጦርነት ውስጥ መግባታቸውን፣ ሌሎች ሚኒስትሮችም በጉዳዩ ተደናግጠው መታየታቸው ተዘግበዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጣልቃ በመግባት ለማስቆም የሞከሩ ሲሆን የህንድ የውጭ ጉዳይ ሚኒስትር ደግሞ የብሪክስ ህግ እንዲከበር ሲጠይቁ፣ ሌሎች ሚኒስትሮች ደግሞ በዝምታ ተውጠው እንደነበረ ተዘግበዋል። ይህ አለመግባባት ስብስቡ በጋራ የአቋም መግለጫ ላይ ለመድረስ ያለውን ተስፋ ጥያቄ ውስጥ የከተተው እንደነበረም ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ የተባበሩት አረብ ኤሚሬትስ በኢራን ላይ ለተፈጸመው ጥቃት ቀጥተኛ ተሳታፊ ናት ሲሉ ከባድ ክስ መሰንዘራቸውን ዊን የተባለ ድረገጽ ዘግቧል። ሚኒስትሩ በተጨማሪም ኤሚሬትስ ለአሜሪካና ለእስራኤል ወታደራዊ ካምፖችንና የአየር ክልሏን በመፍቀድ በኢራን ላይ ለተፈጸመው ጥቃት ተባባሪ ሆናለች በማለት በኃይለ ቃል የታጀበ ንግግር አድርገዋል። ለደህንነታችሁ እስራኤልን ወይንም አሜሪካን የምትተማመኑ ከሆነ ውጤቱ ይኸው ነው በማለት ኤሚሬትስ የደረሰባትን ኪሳራ በማስታወስ ፖሊሲዋን ዳግም እንድታጤንም አሳስበዋል። የተባበሩት አረብ ኤሚሬትስ ወኪል ካሊፋ ሃሺን አልማራር ተመሳሳይ ክስ ያሰሙ ሲሆን ኢራን በጎረቤት ሀገራት ላይ ጥቃት በመፈጸም ቀጠናውን እየረበሸች ነው በማለት ወንጅለዋል። ኤሚሬትስ በኢራን በኩል የሚሰነዘርባትን ክስ መሰረተ ቢስ በማለት ውድቅ አድርጋለች። በሁለቱ ሀገራት መካከል ያለው የኃይለ ቃል ልውውጥ እያየለ በመምጣቱ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጣልቃ በመግባት ውጥረቱን ለማርገብ መሞከራቸውን የተለያዩ ዓለም አቀፍ ብዙሃን መገናኛዎች ዘግበዋል። ይህ ክስተት ኢትዮጵያ፣ ግብፅ፣ ኢራን እና የተባበሩት አረብ ኤሚሬትስን አዳዲስ አባላት አድርጎ በቅርቡ የቀላቀለው የብሪክስ ጥምረት በአባላቱ መካከል ያለውን የጂኦፖለቲካዊ ልዩነት ማስታረቅ ምን ያህል ፈታኝ እንደሆነበት አመላካች ተደርጎ ተወስዷል። በሌላ በኩል የህንድ የውጭ ጉዳይ ሚኒስትር አዳዲስ አባላት የብሪክስን የጋራ ስምምነት መርሆችን እንዲያከብሩም ጥሪ አቅርበዋል።